ከእንቅልፋችሁ ስትነቁ ትናንትናን ዛሬን በድጋሚ እየኖራችሁ እንደሆነ ተሰምቷችሁ ያውቃል? ሕይወታችሁ ምንም አይነት ግልጽ አቅጣጫ ሳይኖረው ልክ ራሱን በራሱ እንደሚነዳ መኪና ዝም ብሎ እየተጓዘ እንደሆነ አስባችሁ ታውቃላችሁ? ብዙዎቻችን የምንሄድበት መንገድ አያስደስተን፣ ነገር ግን እንዴት አቅጣጫውን መቀየር እንደምንችል አናውቅም። ዘመናዊ ስልኮቻችንን በየዓመቱ በአዲስ ሞዴል እንቀይራቸዋለን። የኮምፒውተሮቻችንን ሶፍትዌር እናዘምናለን። ነገር ግን መላ ሕይወታችንን የሚመራውን በአእምሮአችን ውስጥ የተተከለውን አሮጌና ጊዜ ያለፈበትን የሕይወት ፕሮግራም ለመቀየር አንሞክርም። በጭንቀት ከተዋጣችሁ፣ መንገድ እንደጠፋው መንገደኛ ግራ ከገባችሁና አሁን ያላችሁበትን የሕይወት አቅጣጫ ካልወደዳችሁት ይህ ቪዲዮ ሕይወታችሁን የሚቀይርበት ትልቅ አቅም አለው። ምክንያቱም ማለዳን የምንጀምርበት መንገድ ሙሉ ሕይወታችንን የምንቀርጽበት መሰረት ነው። ወደ አምስቱ የሕይወት መለወጫ ቃላት ከመግባታችን በፊት ማለዳ ለምን የሕይወታችን ወሳኝ ክፍል እንደሆነ ከስነ ልቦናና ከፍልስፍና አንፃር እንመልከት። ታላቁ የስነ ልቦና አባት ሲግመንድ ፍሮይድ የሰውን አእምሮ በውቅያኖስ ውስጥ ከተዘፈቀ ትልቅ የበረዶ ግግር ጋር ያመሳስለዋል። ከውሃው በላይ የምናየው ትንሽዬ ክፍል የእኛን ንቁ አእምሮ ኮንሺየስ ማይንዳችንን ሲወክል፣ ከውሃ በታች ያለው ግዙፉ ክፍል ደግሞ ሕይወታችንን በስውር የሚመራውን ንዑሱ አእምሮአችንን ሰብኮንሺየስ ማይንዳችንን ይወክላል። ሌላኛው ታዋቂው የስነ ልቦና ጠበብት ካርል ጁንግ ደግሞ እንዲህ ይለናል። ንዑሱ አእምሮአችሁን ሰብኮንሺየስ ማይንዳችሁን አውቃችሁት ወደ ብርሃን እስካላወጣችሁ ድረስ ሕይወታችሁን በስውር ይመራዋል ይለናል። እናም ያንን እኛ ምን እንለዋለን? ዕጣ ፋንታ ብለን እንጠራዋለን። የጥንቶች የስቶሲዝም ፈላስፎችም ቢሆኑ የውጭውን ዓለም መቆጣጠር ባንችልም የውስጣችንን ዓለምና ምላሽ ግን ሙሉ ለሙሉ መቆጣጠር እንደምንችል አጥብቀው ነግረውናል። ታዲያ ይህንን የውስጥ ዓለም ለመለወጥ አሮጌውን የአእምሮ ፕሮግራም አጥፍቶ አዲሱን ለመጫን ከማለዳ የተሻለ ጊዜ የለም። ምክንያቱም ከእንቅልፋችን እንደነቃን በመጀመሪያዎቹ ደቂቃ ውስጥ አእምሮአችን ቴታ ስቴት በሚባል ልዩ የሞገድ ሁኔታ ውስጥ ይገኛል። ይህ ሁኔታ ሃይፖነሲስ ወይም በጥልቅ ሜዲቴሽን ጊዜ የሚፈጠረውን አይነት ትልቅ የመቀበል አቅም ያለው የአእምሮ ክፍል ነው። በዚህ ሰዓትም የአእምሮአችን ጠያቂና ተከራካሪ ክፍል ገና ሙሉ ለሙሉ አልነቃም። ስለዚህ ማለዳ ላይ ለራሳችን የምንነግራቸው ነገሮች የአእምሮአችን የጥርጣሬ ማጣሪያ ጥሰው በቀጥታ ወደ ሰብኮንሺየስ ማይንዳችን ዘልቀው ይገባሉ። ማለትም ልክ የንጹህ አእምሮአችን ሰብኮንሺየስ ማይንዳችን በር በትንሹ ተከፍቶ እያለ ጠዋት የምንመግበውን ማንኛውንም ሐሳብ ስር ሰዶ ይዋሃዳል። ለዚህም ነው ዓለም የራሷን ፕሮግራም እናንተ ላይ ከመጫኗ በፊት እናንተ ራሳችሁ ላይ አዲስ የሆነውን ሶፍትዌር መጫን ያለባችሁ። ይህንንም ለማድረግ በየማለዳው ለራሳችሁ ልትነግሯቸው የሚገቡ 5 ኃይለኛ ሐረጎች አሉ። እስከ ቪዲዮ መጨረሻ ድረስ ከተከታተላችሁን ቃል እገባላችኋለሁ ሕይወታችሁ በፊት እንደነበረው ዛሬም አይሆንም። ሁሌም ጠዋት ላይ ለራሳችሁ መንገር ከሚገባችሁ ዋነኛው ሐሳብ አንደኛው የምለው ከአሁን ሰዓት ጀምሮ አሮጌ ማንነቴ አብቅቷል፣ እኔ ዳሽ መሆንን መርጫለሁ ማለት መቻል አለባችሁ። በክፍቱ ቦታ ላይም መሆን የምትፈልጉትን ነገር ትሞላላችሁ። ለምሳሌ እኔ ተረጋጋ መሆንን መርጫለሁ፣ እኔ ጠንካራ መሆንን መርጫለሁ፣ እኔ ደስተኛ መሆንን መርጫለሁ ማለት ትችላላችሁ። ይህ ሐረግ አንደኛ ደረጃ ላይ የተቀመጠበት ትልቅ ምክንያት አለው። አእምሮአችን ምንጊዜም ቢሆን ከቀድሞ ማንነታችን ጋር አንድ አይነት መሆንን አጥብቆ ይፈልጋል። ዛሬ ማን መሆን እንደምትፈልጉ በንቃት ካልመረጣችሁ አእምሮአችሁ በቀጥታ ወደ ትናንትናው ማንነታችሁ ነው የሚወስዳችሁ። የዚህ ትልቁ ችግር ደግሞ የትናንትናው ማንነታችሁ የነገው ብሩህ ሕይወታችሁን ለመምራት ብቃት የለውም። አብዛኛው የሰው ልጅ በየማለዳው ከእንቅልፉ ሲነቃ የትናንትናው ማንነቱ ቅጂ ሆኖ ነው የሚነቃው። ትናንትና ያሰበውን ያስባል። ትናንትና የሰጠውን ስሜታዊ ምላሽ ዛሬም ይሰጣል። ትናንትና የቀረበውን ሰበብ ዛሬም ያቀርባል። በእርግጥም የሚኒሶታ ዩኒቨርሲቲ ያደረገው አንድ ጥናት እንደሚያሳየው ዛሬ አእምሮአችን ውስጥ ከሚመላለሱት ሐሳቦች ውስጥ 95% የሚሆኑት ትክክል ትናንትና ያሰብናቸው ሐሳቦች ናቸው።
ስለዚህ የተለየ አስተሳሰብ ማሰብ እስካልጀመርን ድረስ የዛሬው ቀናችን የትናንትናውን ግልባጭ ነው የሚሆነው። የነገውም እንደዛው እስከ ሕይወታችን ፍጻሜ እንደዚህ ይቀጥላል ማለት ነው። ይሄኛው ሐረግም ይህንን የአስተሳሰብ አዙሪት ይሰብረዋል። ከአሁን ሰዓት ጀምሮ አሮጌው ማንነት ያብቅቷል ስትሉ ለአእምሯችሁ ከዚህ በኋላ የድሮውን መረጃ ማየትን አቁም የሚል ትዕዛዝ እየሰጣችሁት ነው። እኔ ተረጋጋው መሆንን መርጫለሁ፣ እኔ በዲሲፕሊን የምመራ መሆንን መርጫለሁ፣ እኔ ራሴን የምወድ መሆንን መርጫለሁ ብላችሁ ስትናገሩ ለንዑሱ አእምሯችሁ ሰብኮንሺየስ ማይንዳችሁ አዲስ ትዕዛዝ እየሰጣችሁት ነው። ይህ ራስን ማታለል ወይም በሌላ ማንነት መኩራራት ማለት አይደለም። አእምሯችን ድርጊቶችን የሚወስነው በውስጣችን ከገነባነው የማንነት ምስል በመነሳት ነው። እኔ ተረጋጋው ነኝ ብላችሁ ስትናገሩ ትናንት በልጆቻችሁ ላይ መጮኻችሁ ወይም መበሳጨታችሁን አይቀይሩም። ምክንያቱም ይህ ሐረግ ትናንት አጥፍቼ ሊሆን ይችላል፣ ዛሬ ግን ይህንን አዲስ ማንነትን መርጫለሁ የሚል ጠንካራ አዋጅ ስለሆነ ነው። እናም ሁሌ ጠዋት ላይ ለራሳችሁ ይሄንን ንገሩ። ያ አሮጌ ማንነት ያልፏል፣ ዛሬ አዲስ ሰው ነኝ እያላችሁ ለራሳችሁ ንገሩ። ለራሳችሁ ትውቱ። ሁለተኛ፣ አሁን በዚህ ቅስፈት እኔ ደህንነት ላይ ነኝ፣ ምንም የሚያሰጋኝ ነገር የለም ብላችሁ ለራሳችሁ ንገሩ። ይህ ሐሳብ ለብዙዎቻችን እጅግ በጣም ወሳኝ ነው። ብዙ ሰዎች ሕይወታቸውን የሚመሩት ደህንነት አይሰማኝም በሚል የውስጥ ፍርሃት በመነሳት ነው። ይህ የሚሆነው አሁን ባሉበት የጎልማሳነት ሕይወት ውስጥ እውነተኛ አደጋ ስላለ ሳይሆን በልጅነታቸው የተፈጠሩ የስነ-ልቦና ጠባሳዎች አብረዋቸው ስላደጉ ነው። በልጅነት ጊዜ የነበረን ፍርሃት ሳናውቀው በጎልማሳነት ዘመናችን ሕይወታችንን ይመራዋል። ብዙ ሰዎች ለምን ሁል ጊዜ እንደሚጨነቁ፣ ለምን ዘወትር በመከላከያ ታጥቀው እንደሚኖሩ አይገባቸው። ፋይት ወይም ፍላይት ስቴት የምንለው ማለት ነው። ይህ ጉዳይ ከስሜት ይልቅ ስነ ሕይወታዊ ነው። የነርቭ ስርዓታችን ለሎጂክ ቦታ የለውም። የእሱ ብቸኛ ሥራ አደጋን መለየትና እኛም መጠበቅ ነው። ስለዚህ ይህንን ሐረግ ስትጠቀሙ ለነርቭ ስርዓታችሁ አሁን ደህንነት ላይ ነኝ፣ ዘወትር መከላከል አያስፈልግም፣ ዘና ማለት ትችላለህ፣ የሚያስጨንቅ ነገር የለም እያላችሁት ነው። አብዛኛው ሰው ከእንቅልፉ ሲነቃ ልቡ እየመታ፣ ደረቱ ታፍኖ፣ ሐሳቡ ተበታትኖ ገና ምንም ነገር ሳይፈጠር ራሱን ለመከላከል ተዘጋጅቶ ነው። የሚያሳዝነው እውነት ግን አብዛኛውን ጊዜ ምንም አይነት እውነተኛ አደጋ የለም። ሰውየው ቤቱ ሶፋው ላይ ተቀምጧል፣ ሁሉም ነገር ሰላም ነው። ነገር ግን አእምሮ ዘወትር ዘብ እንደቆመ ነው። ይህ የሚሆነው ግን ለሰውነታችን ዘና በል ብሎ የነገረው ስላጣ ነው። ሰውነታችሁ ደህንነት ላይ መሆኑን አያውቅም፣ ምክንያቱም ማንም አልነገረውም። ስለዚህ አሁን በዚህ ቅስፈት እኔ ደህንነት ላይ ነኝ ብላችሁ በጥልቀት አየር ወደ ውስጥ ስባችሁ ስታስወጡ ለነርቭ ስርዓታችሁ አቁም፣ ዘና በል፣ ሁሉም ነገር ሰላም ነው የሚል መልእክትን ትልኩለታላችሁ። ደህንነት መሰማትና መረጋጋት ትኩረት ለማድረግ በራስ መተማመንን ለመገንባትና አዳዲስ የፈጠራ ሐሳቦችን ለማፍለቅ ቅድመ ሁኔታዎቹ ናቸው። ደህንነት የሚያሰማው አእምሮ ችግሮችን ብቻ ነው የሚፈልገው። ደህንነት የሚሰማው አእምሮ ግን መፍትሄዎችን ያመነጫል። ይህንን ደረጃ ከዘለላችሁ ሌላው ነገር ሁሉ እጅግ ከባድ ይሆንባችኋል። ስለዚህ ሁሌም ጠዋት ለራሳችሁ መንገር ከሚገባችሁ ነገሮች ውስጥ አንዱ ይህንን ቃል ነው። እኔ ደህንነት ላይ ነኝ ብላችሁ ለራሳችሁ ዘወትር ንገሩ። ሌላኛው በቀናችሁ ለራሳችሁ መንገር ከሚገባችሁ ሶስተኛው ነጥብ ውስጥ ዛሬ ለራሴ ደግ እሆናለሁ፣ ለምወደው ሰው እንደምናገረው ለራሴን በጥሩ ቃል እናገራለሁ እያላችሁ ለራሳችሁ ንገሩ። ይህንን በግልጽ እናስቀምጠው። ለራሳችሁ የምትናገሩበት መንገድ የአእምሯችሁን አሰራር ሙሉ ለሙሉ ይቀይረዋል። ብዙ ሰዎች ለራሳቸው እጅግ በጣም ጨካኞች ናቸው። በራሴ ላይ ከጨከንኩ ጠንካራ ሆናለሁ፣ ብዙ እንድሰራ ሞራል ይሰጠኛል ብሎ ያስባሉ። ነገር ግን ሳይንሱ የሚያሳየን ሌላ እውነታ ነው። በራስ ላይ የሚሰነዘር ኃይለኛ ትችት ሌላ ሰው ሲተቻችሁ በአእምሯችሁ ውስጥ የሚበራውን ተመሳሳይ የነርቭ መስመርን ነው የሚያበራው። ዘመናዊ የአእምሮ ምርመራዎችም እንደሚያሳዩት በሌላ ሰውም ሆነ በራሳችን የምንተች ከሆነ አእምሯችን ልክ አካላዊ ህመም እንደደረሰበት አይነት ምላሽ ነው የሚሰጠው። ስለዚህም የውስጥ ድምጻችሁ ጨካኝ፣ ክፉና አዋራጅ ከሆነ የነርቭ ስርዓታችሁ
ህይወታችሁን እንደ ጦር ሜዳ ነው የሚመለከተው። ይህ ማለት ደግሞ የጭንቀት ሆርሞናችሁ በእጥፍ ይጨምራል፣ ሞራላችሁ ይወድቃል። እናም ራሳችሁን ከህመም ለመጠበቅ ስትሉ ከሰዎችና ከስራ ትሻሻላችሁ። ለራስ ደግ መሆን ማለት የደካማነት ምልክት አይደለም። ለራስ ደግ መሆን ስነ ህይወታዊ ደህንነትን ይፈጥራል። ራሳችሁን ልክ እንደተንከባከቡት አደራ እንደተሰጣችሁ ትንሽ ልጅ ልታዩት ይገባል። እስቲ ጥያቄ ልጠይቃችሁ። አደራ የተሰጣችሁን ትንሽ ልጅ ለራሳችሁ በምትናገሩት ጨካኝ ቃል ትናገሩታላችሁ? እርግጠኛ ነኝ እንደዛ አታደርጉ። ለምወደው ሰው እንደምናገረው ለራሴም እናገራለሁ ስትሉ በውስጣችሁ ላለው ነቃፊ ድምፅ ገደብ እያበጃችሁለት ነው። ዝም በል፣ የዛሬውን ቀን አንተ አትመራውም እያላችሁት ነው። የሚገርመው ነገር ደግሞ ሰዎች ለራሳቸው ደግ ሲሆኑ ስንፍና የሚወርሳቸው ይመስላቸዋል። ጥናቶች ግን ተቃራኒውን ነው የሚያረጋግጡት። ለራሳቸው ርህራሄ ያላቸው ሰዎች የጀመሩትን ከግብ የማድረስ አቅማቸው እጅግ ከፍተኛ ነው። ስለዚህ የበለጠ ውጤታማ መሆን ከፈለጋችሁ ለራሳችሁ ደግ መሆን አለባችሁ። ለራሳችሁ ደግ መሆናችሁ ጥንካሬያችሁን አይቀንሰውም። ይልቁንም በራሳችሁ ላይ ያለውን እምነት ስለሚጨምር ወደፊት እንድትጓዙ ያደርጋችኋል። ራስን ማዋረድና ማሸማቀቅ ግን ሰዎችን ያደነዝዛል፣ ወደኋላ ያስቀራል። ውስጣዊ ድጋፍ ግን ወደፊት ያራምደናል፣ ከፍ ያደርገናል። ስለዚህ በህይወታችሁ የራሳችሁ ትልቅ ደጋፊ እንጂ ትልቅ ነቃፊ አትሁኑ። አራተኛ፣ የጀመርኩትን እጨርሳለሁ፣ ፍጹም ከመሆን ይልቅ ማጠናቀቅን እመርጣለሁ ብላችሁ ዘወትር ለራሳችሁ ንገሩ። በራስ መተማመን ማለት ኮንፊደንስ ማለት ሁል ጊዜ ማሸነፋለሁ ብሎ ማሰብ አይደለም። በራስ መተማመን ማለት ህይወት ፈታኝ በሚሆንበት ጊዜም እንኳን ለራሴ ቃል የገባሁትን አደርጋለሁ ብሎ ማመን ነው። አንድን ነገር ጀምራችሁ ባቋረጣችሁ ቁጥር አእምሯችሁ ይህንን ሰው ማመን አልችልም ብሎ ይመዘግባል። በጊዜ ሂደትም የውስጥ ሞራላችሁ ይሞታል፣ ጥንካሬያችሁ ይሟጠጣል። ምክንያቱም የነርቭ ስርዓታችሁ ከግብ ይደርሳል ብሎ ለሚያምናቸው ግቦች ጉልበት ማውጣት ያቆማል። እዚህ ላይ ትልቁ ጠላታችሁ ፍጹማዊነት ነው። ፐርፌክሽኒዝም የምንለው ነው። ፍጹማዊነት ነገሩ እንከን የለሽ ካልሆነ ማጠናቀቅ አደጋ አለው ብሎ ያስፈራራናል። ነገር ግን ማለዳ ስትነቁ ይህንን አረግ ስትናገሩ አእምሯችሁን በአዲስ መልክ እየቀረጻችሁት ነው። ፍጹም ከመሆን ማጠናቀቅ ይበልጣል። የጀመርኩትን እጨርሳለሁ ስትሉ ዋናው ግብ መጨረስ እንጂ እንከን የለሽ መሆን እንዳልሆነ አእምሯችሁን እያስለጠናችሁት ነው። ፍርሃታችሁንና ፍጹም የመሆን ፍላጎታችሁን ወደ ጎን ትታችሁ የጀመራችሁትን ሁሉ ማጠናቀቅ ብትችሉ በ365 ቀን ውስጥ ህይወታችሁ ምን ያህል እንደሚለወጥ አስቡት። የጀመሩትን ከግብ ማድረስ በአንድ ሰው ህይወት ውስጥ ሊገነባ ከሚገባው እጅግ ታላቅ ባህሪ ነው። ለዚህም ነው በየማለዳው ይህንን ለራሳችሁ ደጋግማችሁ በመናገር አእምሯችሁን ማሳመን ያለባችሁ። የዲሲፕሊን ሰዎችም የሚፈጠሩት በዚህ መንገድ ነው። በጉልበት ወይም ራስን በማስገደድ ሳይሆን እኔ ማለት የጀመርኩትን የምጨርስ ሰው ነኝ በሚል የዘወትር ማንነት ነው። በራስ መተማመን ማዳበር ከፈለጋችሁ ያልታጠፈ ቃል ኪዳን ከራሳችሁ ጋር ይኑራችሁ። ያልኩትን አደርጋለሁ ብሎ መተግበር የማይሰበር የራስ መተማመን ቁልፍ ነው። ሌላኛው በጣም ወሳኙና በህይወታችሁ ምንጊዜም ማስተዋስ ከሚገባችሁ ሐሳብ ውስጥ አምስተኛው በዝግታ እየተጓዝኩም ቢሆን ለውጥን ማምጣት እችላለሁ ብላችሁ ዘወትር መንገድ ይኖርባችኋል። ይህ ሐሳብ ሁል ጊዜ ያጠረባቸው ለሚመስላቸውና ከሰው ወደኋላ የቀሩ ለሚመስላቸው ሰዎች የተዘጋጀ ነው። ብዙ ሰዎች ህይወታቸውን የሚመሩት በማጣደፍና በግድ በማስገደድ ነው። እነዚህ ሰዎች የሆነ ያልተገባ የችኮላና የድንጋጤ ስሜት አላቸው። ችኮላ ብዙ ስራ ይሰራል ሊያስመስለን ይችላል። ነገር ግን አብዛኛውን ጊዜ የችኮላ ምንጭ ፍርሃት ነው። ምናልባት በልጅነታችሁ ውስጥ የተፈጠረ ክስተት ሊሆን ይችላል። በዚህም የተነሳ የነርቭ ስርዓታችሁ ዝግታን ከአደጋ ጋር አስተሳስሮታል። በልጅነታችሁ ቀስ ስላላችሁ ተጮህባችሁ ይሆናል፣ ወይንም ከመጀመሪያው ፈጥናችሁ ስላደረጋችሁት ተቀጣችሁ ሊሆን ይችላል። ስለዚህም አእምሯችሁ አሁንም ድረስ ካልቾከለ አደጋ ላይ ነኝ ብሎ ያስባል። ነገር ግን
እውነተኛ እድገት ፍጥነትን አይጠይቅም። እስኪ ውጭ ያሉትን ትልልቅ ዛፎች ተመልከቱ። እጅግ በጣም ቀስ ብለው ነው የሚያድጉት። ነገር ግን በዝግታ በማደጋቸው ምክንያት ስራቸው ጠልቆ ይገባል። ማዕበል የማይነቀንቀው ጠንካራ ዛፍ ይሆናል። እድገት ፍጥነትን ሳይሆን ትክክለኛ አቅጣጫን ነው የሚፈልገው። እድገት ማለት አንድ እርምጃ ከሌላው እርምጃ ፊት እያስቀመጡ ቀስ ብሎ መጓዝ ማለት ነው። በዝግታ እየተጓዝኩም ቢሆን ለውጥን ማምጣት እችላለሁ ስትሉ የራሳችሁን ክብርና ዋጋ ከምትጓዙበት ፍጥነት ጋር ማያያዛችሁን እያቆማችሁ ነው። በዚህ ጊዜ በጥልቀት መተንፈስ ትችላላችሁ። ህይወትን በግድ መግፋት ታቆማላችሁ። ህይወት የሩጫ ውድድር እንዳልሆነች ትገነዘባላችሁ። ህይወት የሩጫ ውድድር ብትሆን እንኳን በልጅነታችን የተማርነውን የኤሊዋንና የጥንቸሏን ታሪክ አስታውሱ። በዝግታና በማያቋርጥ ሁኔታ ውስጥ የሚጓዝ ሰው ነው ውድድሩን የሚያሸንፈው። በህይወት ዘመናችን ሁሉ እንደታዘብነው በፍጥነትና በኃይል ተነስተው እንደ ጭድ እሳት ቶሎ ነደው የጠፉ ብዙ ሰዎችን አይተናል። ፈጣንና እረፍት አልባ ጉዞ መጨረሻው መውደቅና መቃጠል ብቻ ነው። ህይወት ረጅም ማራቶን ናት። ስኬትም ማራቶን ነው። ቶሎ ነዶ እንደሚጠፋ እሳት መሆን የለባችሁም። ካምፕ ስንወጣ ማታ ላይ እሳት ውስጥ የምንጨምረው ትልቅ ግንድ አለ። ሌሊቱን ሙሉ ቀስ ብሎ ሲነድ አድሮ ጠዋት ስንነሳም እሳቱ አያልቅም። እናንተም እንደዛ ግንድ መሆን አለባችሁ። ቀስ ብሎ የሚነደው ረጅሙን ማራቶን ሮጦ የሚያሸንፈው እሱ ብቻ ነው። የዝግታ ለውጥ ዘላቂ ነው። የመቃጠልና የመድከም አደጋን ይቀንሳል። የአንድ ዓመት እድገትን በአንድ ቀን ውስጥ ለማምጣት መሞከር የጭንቀት ውጤት ነው። በጭንቀት የሚመራ ጉዞ ደግሞ መጨረሻው መፈራረስ ብቻ ነው። ስለዚህ ይሄኛው ሐረግ ለነርቭ ስርዓታችሁና ለአእምሮአችሁ ተረጋግቶና ሰላም ሆኖ ነገር ግን በአንድ ቦታ ሳይቆም በዝግታ ወደፊት እንዲራመድ ፈቃድ ይሰጠዋል። የሰው ልጅ በእውነት የሚለወጠውና እውነተኛ ስኬትን የሚገነባው በዚህ መንገድ ነው። ሮም በአንድ ቀን አልተገነባችም የሚባለው ለዚህ ነው። በዝግታና በማያቋርጥ ሁኔታ የሚጓዝ ሰው ሁሌም አሸናፊ ይሆናል። ስለዚህ ሁሌም ይህንን ሐረግ ማስተዋስ ይገባቸዋል። እነዚህ 5 ሐሳቦች ዝም ብላችሁ የምትሰሟቸው ማረጋገጫዎች ብቻ አይደሉም። እነዚህ ሐሳቦች ማንን እየገነባችሁ እንደሆነ ለሰብኮንሺየስ ማይንዳችሁ የምትሰጡት ጥብቅ ትዕዛዞች ናቸው። በየማለዳው ይህንን ስታደርጉ የነርቭ ስርዓታችሁን፣ አእምሮአችሁን፣ ማንነታችሁንና በራሳችሁ ላይ ያላችሁን እምነት እያሰለጠናችሁት ነው። በተለይም ምንም ስሜት በማይኖራችሁና ደክሟችሁ በምታነቡባቸው ቀናት እነዚህን ቃላት ለራሳችሁ መናገር እጅግ ወሳኝ ነው። ምክንያቱም አሮጌው ማንነታችሁ ድምፁን ከፍ አድርጎ የሚጮኸው ተስፋ እንድትቆርጡ የሚገፋፋችሁ በእነዚህ የድካም ቀናት ነውና። ስለዚህ ከአሁኑ ሰዓት ጀምሮ እናንተ የድሮ ማንነታችሁ አይደላችሁ። በየማለዳው መሆን የምትፈልጉትን ሰው አእምሯችሁ ላይ በደንብ ፕሮግራም አድርጉት። ህይወት አጭር ናት። በማስተዋል ልንኖር ይገባናል። ለዚህም የህይወታችን ጉዞ የሚሆነው መልካም ምክርና ጥበብ እኛ ጋር ያገኙታል። ሰብስክራይብ በማድረግ ቤተሰባችን ይሁኑ። በጥበብ፣ በጥንቃቄ፣ በእውቀት፣ በእምነት፣ በተስፋና በፍቅር ራሳችንን ዘውትር እያስተማርን እንጓዝ። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ ባይ